ሀይ ጋይስ ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ሰላማችሁ ብዝት ይበልኝ። ይህን ዩቲዩብ ስትከታተሉ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ሰላማችሁ በያላችሁበት ብዝት ይበል። እስኪ አንድ ነገር አዳምጠን እንመለስ። ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግከው? አንደኛ ይሄ ማቲ ይጠይቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቋለሁ። ማቲን ነው ውጭ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነዓም መዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡም። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማቲ ይዛሃቸው ሂድ። እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል ላይ የተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ጉድ ነው ሲጀመር በጾም ምድር በተለይ በህማማት ነውር ነው። ታይቶ ተሰምቶም አይታወቅም። እንደዚህ አይነት ትዳር ሲጀመር ያው የእሳትና የጭድ አድርገው ነው፣ ሌላ አይባልም። እውነት ነው። በጣም ይከብዳል። በጣም ማለት ይሄ ንቀት ነው የሚያሳየው፣ ንቀት። ስለዚህ ደግሞ ያው የሚያሳድቡትም የኛዎቹ ናቸው። ምን የሚያደርጉትም እኔ የደገሱት ሳይሆን የገረመኝ እዛ ሄዶ የተቀላቀሉት ናቸው። በቃ በየትኛውም እምነት በጾም ምድር የተከለከለ ነው ሰርግ ማለት ነው። ሰርግ ማለት እኮ ቀላል ነገር አይደለም። በዛ ላይ ቤተሰብ የሌለበት ምን አይነት ትውልድ ምን አይነት ትምህርት ነው የምታስተምሩት? አሁን ከእናንተኛ ምን እንማራለን? ብልግና፣ እምነት አልባ ወይስ ምንድን ነው? ብቻ ይከብዳል። ልቦና ይስጣችሁ። ለሁላችንም ልቦና ይስጣን። እና የመዳም ቅመሞች የኔ ወዶች እናንተ ግን ከነዚህ ተጣበቁ። እውነት በጣም ከባድ ነው። ባለጌ ናቸው በጣም ማለት ነው። በጣም ያው እነሱ የሚያስቡ ሰው ቀንተው ነው ምናምን ውይ እንደው በጾም ምድር ከምዳረስ እንደው ቆሜ ብቀር ይሻላል። እውነት
በጣም ነው የሚያስጠላው ማለት ነው። በጣም እና እሳትና ጭድ አድርገው ትዳራችሁን። ስጀመር ማምሻም የለውም። ስጀመር ቆይ እናንተ ስንቴ ነው የምታገቡት እንዴ? አረ ከባድ ነው እግዚአብሔርን። ኢትዮጵያ ያላችሁ ተጋባን አላችሁ። አረ በስመ አብ ከባድ ነው።